እዚህ የማታ ጭፈራ አለን እሁድ። እሺ ልክ ሰዓቱ ሲደርስ በኋላ ነው ያወቅኩት እኔም ስለምከታተል አንዳንድ እያለ ሰው ውልቅ ጭፈራ ውስጥ ያለው ሰው አንተን ካገኘው መጠየቅ ያለብኝ የሚመስለኝ ጥያቄ ነው ይሄ። ወንድና ሴት ሆኖ መተረክ መቼ ነው የጀመረው? እንግዲህ ከመግባታችን በፊት ሂሳቡን ልንገራችሁ ምናምን ነገር አልኩና ያው በደቂቃ 1 ብር ነው። ደጃፍ ላይ እንገኛለን። ጋሽ ደጀኔ ጥላውን አብሮኛለ። እንኳን ደህና መጣ ጋሽ ደጀኔ። እንኳን ደህና ቆይ። በጣም ደስ ብሎኛል። በሬዲዮ ድምፅህ፣ ትውስታዎችህ፣ ትረካዎችህ በሙሉ እንዳለ የእነሱ ሁሉ ትውስታዎች ነው አብሮን የመጣው እና በጣም ነው ደስ ያለኝ። እንደው እንደዚህ ሬዲዮ ላይ ከ30 ዓመት ገደማ እንደቆየ ሰው ሄድፎን ስታደርግ ማይክራፎን ከፊት ለፊት ስታገኝ ያ የሬዲዮውን ዓመታት ናፍቆት አይቀሰቅስብም? እውነት ነው አደለ? በጣም እንጂ ደሞዝ ሁሉ ልጠይቅ ትችላለህ አደለ? አይቀርም፣ ይታወቃል መቼም። መቼም ጋሽ ደጀኔ ያንተ ድምፅ በጣም በብዙዎች በአንድ ትውልድ ብቻ ሳይሆን ከ2 በላይ ባለ ትውልድ ትዝታዎቹ ታትሞ የቀሩ አሁንም ደግሞ ድምፅ በተሰማ ጊዜ ሁሉ በጣም ብዙ ትውስታዎችን የሚቆሰቁሱ ሰው ነህ እና እንደዚህ በዘመናት ውስጥ ትውስታዎችን አትመህ የኖርክ ሰው ሆነ የራስህን ድምፅ ውበት ግን የምታውቅበት መቼም ጊዜ ከሰው እኩል ነው ብዬ አላምንም። ድምፅ እንደሚያምር ያወቅከው መቼ ነው? የሚገርም ነገር ዩኒቨርሲቲ 4ኛ ዓመት ላይ ሆነን ተሰብስበን ተቀምጠናል። እኛ ዲፓርትመንት ደግሞ አይነ ስውራን 3 ነበሩ የእናንተ ባች ተማሪዎች። እና ስለ ድምፅ ተነሳ። ስለ ድምፅ የሁላችሁም ዝም ብሎ የሁሉም ዝም ብሎ ተነሳ። ግን አንዱ አይነ ስውር በፍጹም ምናምን ብሎ የኔን ስም አንስቶ 24 ሰዓት በሰማው የማይሰለችኝ የሱ ድምፅ ነው እዚህ ከዛ በፊት እኔ እንደዚህም ብሎኝ የሚያቅም ሰው የለም። እንዴትም ብለህ የሚገርም አጋጣሚም የለም። በማይክሮፎን ወይ ተናግሬ ስለማላቅ ይሆን እንዲሁም ስታወራ ይለኛል። የሚገርም ልጅን እንኳን በስልክ ሳወራው ትንሽዬ ያንተ ድምፅ ትሬሶች አሉበት። ልክ ነው በደንብ አለ። እና ቤተሰብ ውስጥ እንዴት ወንድም እህት ወይም ቤተሰብ እንዴት ስለ ድምፅ አልነገረም ከዛ በፊት? እኔ ማንም አላጋጠም። ማንም ጓደኞቼም ከቤተሰብ አውቀው ነው ያስጠረጥራል። መልሶ ሲሰማ ግን እንደዚህ አይነት አጋጣሚዎች ብዙ ጊዜ የሚያምርብንን ነገር የሚነግረን ድንገተኛ አሁን እንደዚህ እንደ አብሮ እንደተማረው ልጅ ማለት ነው ይኖራሉ ብዬ አስባለሁ። እና በጊዜው ያንን ሲነግርህ እንደው በድምፄ ለምሳሌ ጋዜጠኛ ቢሆን የሬዲዮ ሰው ቢሆን የሚል ነገር ተከስቶላል በጊዜው? የሚገርም እንዲያውም እውነትም አልመስል አለኝ። ለመጀመሪያ ጊዜ ስለሰማሁ መጀመሪያ ነው። ከዛም በኋላ ተደጋግሞ አልሰማሁትም። ይገርማል በጣም። እና እዚህ ሬዲዮ ስቀጥር ብቻ ወዲያው ሰው ሳነብ የተለየ ስሜት አየሁኝ። ፈተና ላይ ከፈተናው ጀምሮ አንዱ የድምፅ ፈተና ነበር። አዲስ አበባ ዩኒቨርሲቲ ግን በጣም ሌጀንደሪ የሚባሉ አስተማሪዎች ካስተማሯቸው ተማሪዎች መካከል ነህ አንተ። በጣም እና እድለኝነትም ነው። ግን እንደው ከአስተማሪዎች እነማን እንደሚገኙበትና ትውስታዎችን ብታወጋኝ ስለነዚህ መምህራኖች። እውነት ነው ደግሞ ከዛም ከወጣሁ በኋላ በተለያየ አጋጣሚ ከደበበ ሰይፉ በስተቀር ከሌሎቹ እንገናኝ ነበር። ካስተማሩ ውስጥ ከመስፍን ሀብተ ማርያም ጋር እንዲያውም አብሮ ጋዜጠኛ ሆኖ ሬዲዮ አብራችሁ ሰርታችሁ አብረን ይገርማል። የስራ ጓደኛም ካንተ በኋላ ነው አይደል እሱ የሆነው ወደ ሬዲዮ የመጣው?
አዎ ካንተ በኋላ እኔ ቀድሜ ነው እንትን ያለ ሲያስተምርም ያው የመስፍን ታውቀዋለህ በጣም በቀልድ የታጀበ ነው። ምን አይነት አጭር ልቦለድ ነበር የሚያስተምረን። እሺ በጣም ዘና ብሎ በናፍቆት የሚጠበቅ ክላስ ነበር እና ሾርት ስቶሪ ላይ ነበር። ራሱም እንግዲህ ራሱ በጊዜው አሳትሞ ነበር አጭር ልቦለዶቹን። የዛን ጊዜ በኋላ ላይ አዜብን በኋላ ነው ያሳተማት። ራሱ የቡና ቤት ስዕሎች ከዛ በኋላ ነው የታተመው። ጽሁፉን እሑድ ጠዋት ላይ ፕሮግራም ላይ ያስኬዳቸው ነበር። ከዛ በኋላ ሰብስቦ ያሳተሙ በኋላ ደበበ ሰይፉስ ምን አይነት አስተማሪ ነበረ? ደበበ ሰይፉ የሚገርመ እንደዚህ ወተንም እዛም ግቢ ውስጥ ብዙም የምታገኘው ሰው አይደለም። ቁጥብም ነው በጣም እንደዛ ነገር ነው። ግን ሲያስተምር የሚገርመ ወርልድ ሊትሬቸር ነበረ። የእሱን እውቀት አድንቀ ነው የምትወጣው። ሪሊ እውነት እያንዳንዱን ዓለም አቀፍ የሆኑ ደራሲያንን የህይወት ታሪክ በቃሉ ያውቀዋል ማለት ይችላል። ቦታዎቹን፣ ስማቸውን ይገርማል በጣም እና በቃ እሱን አድንቀ የምትወጣው ሰው ነው። ደግሞ ያው ሰውነት አካሉን ታውቃለህ። የሚወጣው ድምፅ ደግሞ ከሱ የሚወጣ ድምፅ አይመስልም። አነስተኛ አጠር ያለ ነው። ጎርናና ድምፅ ነበር ያለው። በጣም የሚገርም ነው። ከሱ የሚወጣ አይመስልም። እናንተ ስትማሩ ግን የስነ ጽሁፍ ዲፓርትመንት ከቲያትር ዲፓርትመንት እና ከሌሎች ዲፓርትመንቶች መምህራን የምትዋዋሱበት አጋጣሚ ነበረ ወይስ ስትሪክትሊ የስነ ጽሁፍ አስተማሪዎች ብቻ የስነ ጽሁፍ ነበሩ? የስነ ጽሁፍ ብቻ ነበር። እሱ የስነ ጽሁፍ ነበረ። በኋላ ላይ ነው ወደዛ የተሸጋገረው፣ ወደ ቲያትር ሄደው። ግን በአጠቃላይ በዛ ጊዜ በሰባዎቹ መጀመሪያ እስከ አጋማሽ ድረስ ባለው ጊዜ የአዲስ አበባ ዩኒቨርሲቲ ድባቡ ምን ነበረ? ማለት ብዙ ጊዜ ሰምተናል። በ60ዎቹ በጃንሆይ ጊዜ የነበረው የአዲስ አበባ ዩኒቨርሲቲ ድባብ፣ በአብዮተኞቹ ጊዜ የነበረው ድባብ ይታወቃል። እስከ 66 የነበረው ሰባዎቹ መጀመሪያና አጋማሽ ድረስ አንተ ተማሪ በነበርክበት ጊዜ የዩኒቨርሲቲው ድባብ አብዮት አልፏል። እንግዲህ በየቦታው ደግሞ የአስፈሪው ድባብ የተፈጠረበት ጊዜ ነው። ምን ነበር የእናንተ የተማሪነት ዘመን ድባብስ? ብዙ የፖለቲካ እንቅስቃሴ ግቢ ውስጥ እኔ አልነበረም። ግን ከኛ ሲኒየር የነበሩት እንዴት በኢሃፓ ተጠርጥረው ያዩትን ግፍ ሲያስረዱን ሲነግሩን እዚህ ጋር እንደዚህ ነገር እዚህ ጋር የሆነ በጽሁፍ ተጽፎ ኢሃፓ ያሸንፋል ምናምን ግድግዳ ላይ የተጻፈውን ጠቅላላ አስወጡ የዶርሞቹን ልጆች በምላሳቸው አጥፉ እንደተባሉ እንደዚህ የተለያየ ነገር የሚጫወቱ አሉ። እናንተ ግን በዛ በፍርሃት ቆፈን የተማራችሁት ማለት ነው። በቃ ምንም ነገር ገብተዋል። የኢሃፓ ውጥረቱ የረገበ ስለነበረ የእነሱም ደግሞ መጨረሻ አስፈሪም ስለነበረ እነሱ እንዲያውም የዛኛ ፍሬሽ ስንገባ 4ኛ ምናምን የነበሩት ናቸው እንደዛ የሚያጫውቱ እና ሲኒየሮቻችን ነበሩ። ትንሽ ጫፍጫፉን የደረሱበት ማለት ነው። የደረሱበትና የቀመሱማል። 71 ነው አይደል አንተ የገባው? 72 ነው የገባው። ስለዚህ ሁሉ ነገሩ አልፎ ቀዝቀዝ ያለ እንዴት ግን እንደው በጊዜው ብዙ ምርጫዎች ነበሯችሁ እና አንተ ግን ከቀድሞ ዝንባሌ ከአጠቃላይ ከነበረ ፍላጎት እና ብቻ ብዙ ምክንያቶች ይኖራሉ እንዴት ስነ ጽሁፍና ቋንቋና ስነ ጽሁፍ ልታጠና ቻልክ? እኔ ፈልጌ ምደባ ነው። እሺ በምደባ ሲደርሰኝ ያውም ሌላ አማራጭ የለኝም ገባሁ። ምርጫ ትመርጡ ነበረ? ምልክ ምደባ በፊት? እሺ እንደውም በምርጫ ውስጥ የለም። ከሶስቱም ውስጥ የለም? አዎ እውነትህን ነው። እውነት ነው። ከመጽሐፍት ዓለም ሁሉ ይቀር ነበር እኮ። ምን ነበሩ ግን ምርጫዎች አንተ? ወደ እንትን ነው ኢኮኖሚክስ ምናምን ነገር በዛን ጊዜ በጣም ተፈላጊ ነበረ። ወደዛ ነበረ። አንተ እስከ ሃይ ስኩል እንደዛ አይነት የኢኮኖሚክስ ምናምን ዝንባሌ ነበረ? ብዙም ባይሆን ምልህ ብማረው ደስ የሚለኝ ነው። የቋንቋና ስነ ጽሁፍ ዝንባሌው ነበረ እንደዛ አይነት እንትኑ ቀድሞ? የለም ግን ይገርማል። ከገባሁ በኋላ ነው ጥሩ ስሜት ያገኘው ስትተዋወቀው። ቋንቋና ስነ ጽሁፍ ካጠና በኋላ ወደ አዲስ አበባ ዩኒቨርሲቲ ወደ ኢትዮጵያ ሬዲዮ ያቀናኸው 1 ዓመት ቆይተ 6 ወር ቆይተ አይደለም፣ ቀጥታ ነው ወደ ኢትዮጵያ ሬዲዮ ወደ ዝነኛው ኢትዮጵያ ሬዲዮ የገባው ማለት ነው። እና በምን አይነት አጋጣሚ ነው ወደ ኢትዮጵያ ሬዲዮ ልትገባ የቻልከው? በዛን ጊዜ በደርግ ማለት ነው
ከዩኒቨርሲቲ ስጨርስ ስራ የሚያስይዝህ መንግስት ነበር። እሺ። እና ሄደህ እጣ ታወጣለህ። ያሉ ቦታዎች እንግዲህ በመንግስት ውስጥ ያሉ ቦታዎችን ቀድመው ይነገራቸዋል። እሺ። እና እዛ ሄደህ እጣ ታወጣለህ። የደረሰ ቦታ ትሄዳለህ ማለት ነው። መጀመሪያውን ምድቡ መንግስት ነው የሚመድበው? መንግስት ነው የሚመድበው። እሺ። ኖ መንግስት ሳይሆን በተመደብክበት ትምህርት ክፍል የስራ መደቡም ይዘጋጃል። እሺ። ያንን ሄደህ እጣህን ታወጣለህ ማለት ነው። ስለዚህ እጣው ምናልባት ፕሬስ ድርጅት ሊኖር ይችላል። እሺ። ግን እንዳጋጣሚ ተደርጎም ከዚህ በፊትም እንደዚህ አይነት ኤክስፒሪየንስ አልነበራቸውም። እሺ። የኢትዮጵያ ሬዲዮ ቀጥታ እጣው ከመውጣቱ በፊት ተማሪዎችን ይፈልጋል ለመቅጠር። እጣው ሳይወጣ በፊት። እሺ። እና ከማውጣታችሁ በፊት የኢትዮጵያ ሬዲዮ የምትፈልጉ ሄዳችሁ ተፈተኑ ምናምን። ፈተና አለ። እሺ። በቃ ሄድን ተፈተን አለፍኩ። ከዛ በፊት ሬዲዮ በሀሳብም አልነበረም? በፍጹም እገባለሁ ብዬ በፍጹም አስቤ አላውቅም። ይገርማል። ምን ነበር ግን ፈተናው ትርጉም። እሺ። እና ደግሞ የሆነ አርቲክል የምጽፈው እዛው ነው የሚጻፈው? እዛው። ከዛ በኋላ ድምፅ ነው መጨረሻ። ድምፅ አስተማማኝ ነው። እንደ ቴስት ነገር ነው ድምፁ። ምንድን ነው ተርኩ ነው የሚባለው? ዜና ነው? የሆነ ዜና አንብቡ ይባላል። በዛ ውጤት ተለጠፈ። በሁለተኛ ነው በሶስተኛ ቀን ውጤታቸውን እዩ ተባለ። ጥሩ ውጤት ነበር ያመጣሁት። ምንም እንደው በህይወት ጉዞ ውስጥ ለየት ያለ መንገድ ልትከተል እንደሆነ አልተሰማህም በጊዜው? ምንም በቃ እንደ ማንኛውም ምንድነው ብዙ ጊዜ የእጣው እዛ መጀመሪያ ሲፒ እጣ ማውጣቱ ላይ ክፍለ ሀገር ይደርሳል፣ የተለያየ ቦታ። ከሱ ብቻ መገላገል ነው። አሁን እዚህ አዲስ ፈተናው እንዳለ ግን ሄዳችሁ ስታመለከቱ የነበረው የየትኛው ጣቢያ የት የነበረው የኢትዮጵያ ሬዲዮ ነበር? አቡነ ጴጥሮስ እዚሁ ጊዮርጊስ? እዚህ ጊዮርጊስ ነው። ኧረ እኔ እኮ የሚመስለኝ የነበረው ያኔ እዚህ ዘነበ ወርቅ ምንድነው ጦር ኃይሎች በኋላ እኮ ነው ሄድ ነው። ከዛ በኋላ ነው በ90 ነው። አይ ሁለት ሰርቪስ አለ። እሺ። የሀገር ውስጥ ብሔራዊ አገልግሎትና ዓለም አቀፍ አገልግሎት ይባላል። እሺ። ዓለም አቀፍ አገልግሎቱ እንግሊዝኛ፣ ፈረንሳይኛ፣ አረብኛ ነው። እሺ። እዛኛው ዘነበ ወርቅ እነሱ እንትን ይሉ ነበር፣ ያስተላልፉ ነበር፣ እዛ ይሰሩ ነበር። ይሄኛው ደግሞ ብሔራዊ አገልግሎት ሶማሊኛም እዛ ነበረ። ሁለቱም ጎን ለጎን በተለያየ ምድብ ይሰሩ ነበር። በተለያየ እዚህ ብሔራዊ አገልግሎት ነው፣ በተለይ ደግሞ በአማርኛው ነበር። አንተም ስታመለክት ለዚህ ነው ያመለከትከው? የተጠየቀውም እንደዚህና ለእንግሊዝኛ ነበር። መጀመሪያ ምን ክፍል ነበር ታዲያ የተመደብከው? መጀመሪያ ከመመደባችን በፊት ወይዘሮ አለም ይባላሉ፣ አሰልጣኛችን ነበሩ። ለማናቸውም ለመጣ ሰው የመጀመሪያ አሰልጣኝ ናቸው። እሺ። እሳቸው 15 ቀን 20 ቀን ስልጠና ሰጡን። ምን የጋዜጠኝነት መሰረታዊ? የሬዲዮ ጋዜጠኝነት። ከዛ የድምፅም ንባብም አንዳንድ ኤዲቲንግም አሳዩን። ባለ 15 ቀን ምናምን ሲባላል እሳቸው ናቸው ለዋናው ክፍል የፕሮግራም ዋና ክፍል እከሌ ፕሮግራም እከሌ ዜና ቢገባ ምናምን ብለው በስልጠናው ጊዜ እያዩዋችሁ ቆዩና በኋላ እንደሰማሁት እኔ ሁለቱም ጋር ሪኮመንድ ተደርጋል ተብያለሁ። እኔ ግን ፍላጎቴ የሚገርም ነገር ፕሮግራም ነበር። ከፕሮግራምም የኪነ ጥበባት ምሽት የሚባል ድሮ የኪነ ጥበባት ጉዞ የሚል በአብዛኛው ድራማ ነው የሚያቀርበው። እሺ። ድሮ በልጅነትም ይገርምሃል ድራማ እከታተል ነበረ። ትወድ ነበረ? ጠብቄ አደምጣለሁ 3 ሰዓት ላይ ምናምን። ስለዚህ ፕሮግራሙንም ተወደው ነበረ? እሺ። እሱን መረጥኩ በራሴ ምርጫ። ምንድነው አዘጋጅነት ነው እሱ? ከዩኒቨርሲቲ የመጣ በሙሉ ያው 500 ብር ነው፣ የታወቀ ነው መደቡ። ደሞዙ የትኛውም ዲፓርትመንት እንትን በል 500።
ጥሩ ነበረ እንደው በጊዜው ዋጋ ጥሩ ነው። እንደ አንቀባሩ ያኖራል አንቀባሩ በቂ የሚባል ነው። በቂ ነው። እሺ። እና ነባር አዘጋጅ ነበረ ታይትሉ። በዛ ነው እንትን ያልኩት በነባር አዘጋጅነት። በነባር አዘጋጅ ለደሞዙ ሲባል ነው እንጂ ነባር አዘጋጆኛ አይደለም። ነባር አልነበርክም ገና አዲስ ላይ ግን 500 እንዲሰጣችሁ ነው። ጀማሪ ከሆነ ወይ ምናምን ስለሚቀንስ ደሞዙ ማለት ነው። አዎ እንትኑ በእንትኑ መሰረት ነው። ሪፖርተር ከተባለ ዝቅተኛ ነው። እሱ ሲባል ደረጃህን ጠብቀው ያልሰራውን ያው ነባር አዘጋጅ ተብሎ ለደሞዙ ገባው። አንተስ ቦታውን የኪነ ጥበባት ጉዞ ተቀይሮ የኪነ ጥበባት ምሽት ተብሏል ወይስ? አዎ ያኛው በኃይለ ሥላሴ ጊዜ የነበረ ነው ጉዞ። እሺ። የኛው የኪነ ጥበባት ምሽት በደርግ ነው። የሚገርም በኃይለ ሥላሴ ጊዜ በጉዞ ላይ የሚያዘጋጁ ሰዎች ሁሉ በኋላ የበለጠ ፕሮግራሙን እያወቁና አንዳንድ ነገሮችን ስመለከት ላይብረሪ ውስጥ እነ ፕሮፌሰር ተስፋዬ ገሰሰ አዘጋጆቹ፣ ወጋየሁ ንጋቱ፣ ደበበ እሸቱ በተዋናይነት ይጫወቱ የነበረ እነሱ ናቸው። በኋላ ወንዶሰን ኃይለ ጊዮርጊስ የሚባል እና እሱ የድራማ አዘጋጅ ነው። በግምት 100 በላይ ድራማዎች አዘጋጅቷል ለኢትዮጵያ ሬዲዮ ብቻ እና ከዛም ወደ 30 በላይ ራሱ ጽፏል። ድርሰት ደርሶ ይህ ሰው ጀርመን ዛን ጊዜ ምስራቅ ጀርመን ሄዶ የድራማ ፕሮዳክሽን እና ስክሪፕት ራይቲንግ አጻጻፉን ተምሯል። ለ2 ዓመት ተምሮ የመጣ ሰው የመጀመሪያው ኢትዮጵያዊ የሬዲዮ ድራማ አዘጋጅ እሱ ነው። ይገርማል በጣም። ከዛም በኋላ እሱን ስፔሲፊክ የተማረ ሰው ያለ አይመስለኝም። ይገርማል። እሱ ነው የመጀመሪያ። ግን በትርፍ ጊዜውም ይሁን ዩኒቨርሲቲም ሲያስተምር ነበረ ቲያትር አርትስ ለተወሰነ ዩኒቨርሲቲ። ኦኬ። በኋላ እንትን ብሔራዊ ቲያትር ተዘዋወረ። እሺ። በደምን በድርሰት ገምጋሚነት የሚሆን በትወናም ነው በኃላፊነትም ሳይጨምር አይቀርም። ተዋናይም ነበረ ይተውናል። አሁን ይገርማል። እና እንደ አጋጣሚ ይሁን ታሞ ከዚህ በፊት ይሁን መድረክ ላይ ወድቆ በዛው ምክንያት ህይወቱ አለፈ። መድረክ ላይ በመውደቁ ምክንያት እንጂ መድረክ ላይ አይደለም ያለፈው። አይደለም ከዛ ውጪ ነው። ግን መድረክ ላይ ተቋርጦ ቲያትሩ በቃ እሱም ወደቀ። ከዛ በኋላ አልተመለሰም። አንተ ግን ኢትዮጵያ ሬዲዮ ከገባህ በኋላ ነው እነዚህ እነ ወንደሰን ጋሽ ተስፋዬ ገሰሰ እነ ወጋየሁ ያዘጋጁ እንደነበር ያወቅኸው ወይስ በአድማጭነት ጊዜ ነው? መለየት አልቻልኩም። የዛን ጊዜ አድማጭ እያለ የወጋየሁና ደበበን ለያለሁ ድምጻቸውን። የተስፋዬ ገሰሰን ግን አላውቅም ነበር። በአካል ስታውቃቸው ነበረ? ምናልባት እነ ወጋየሁን ከኢትዮጵያ ሬዲዮ ከመግባት በፊት ሁለቱን አውቃለሁ። በአካል እንዴት ነበረ? ስታር ነበሩ በጣም በጣም። በተለይ ቲያትር ማሳየት ከጀመሩ በኋላ በጣም የታወቁ ነበሩ። የሚገርምህ የሚለጠፍ ፖስተር ምናምን አለ ቲያትር ግቡ። የሁለቱ ስም ካለ ነው ብዙ ሰው የሚገባ የነበረው በዛን ጊዜ ትልቅ ዝነኛ ነበሩ። አንተ ግን የመዝናኛ ምሽት አዘጋጅ ሆነ የኪነ ጥበባት አዘጋጅ ሆነ ስትገባ ስራ ዝርዝሩ ምን ነበረ? ኃላፊነት ምንም ትሰራለህ? ዝርዝር የሚሰጥህ ነገር የለም። ኧረ በራስህ ነው ቢገራው ትመጣለህ። ከአንተ በፊት የነበረ ኃይሉ ልመነ የሚባል ነበረ፣ አርፏል በሞት ተለይቷል። እሱ እንትን ይል ነበረ በዋና አዘጋጅነት ይሰራ ስለነበረ ምልህ ኃላፊነቱን የያዘው እሱ ነው። እሺ። ከዛ ታምራት አሰፋን ታውቀዋለህ? እና እኔ አብረን እንሰራው ነበር ከሱ ጋር አንድ ላይ ሆናችሁ። እና አንዳንዴ የሚሰጠንን ይህን ስሩ ይስሩ የሚችለን ጋሽ ኃይሉ ልመንን የሚባለው እንሰራለን። ምን ነበረ ግን በብዛት አሁን ለምሳሌ አንተ እንደገባ በነባር አዘጋጅነት ታይትል ምን ነበር የምትሰራቸው ስራዎች? ዴይሊ የተጻፉ ጽሁፎችን ማንበብ፣
ሬኮርድ እየተደረገ ኦኬ። ቀጥታ ወደ ገብታል ማለት ነው በድምጽ ወደ መስራት ወዲያው ነው የገባሁት። ግን ምልህ ለሪፖርት ስራ ግን ሌላ ይሄ የመዝናኛው ክፍል ብቻ ነው። አብሮ ወቅታዊ የሚባል ፕሮግራም አለ። እሺ የመጣ አዲስ ሰራተኛ እዛ ውስጥ ይገባል ይመደባል። ይሄ ወቅታዊ ከዜና ክፍል ጋር የተያያዘ ነው። ይሄ ኒውስ ሪል እንደሚባለው ዜና ቡሌቲን ደረቅ ዜና ይቀርባል። ከዛ በኋላ ዜና ትንታኔ ተብሎ ዋና ዋና ርዕሶቹ የሚቀርቡበት ነው። በጽሁፍም ይቀርባል፣ በኢንተርቪው ይደገፋል። በመድረክ ላይ የምንነገር ስፒች አለ አይደል? እሱም ቀርጸ አምጥተም የምታስገባበት እንደዛ ነገር። ያ የእንትኑ በደረጃ ነው። መጀመሪያ ቀበሌ ትሄዳለህ፣ ከዚያ ከፍተኛ፣ እንደዚህ እያልክ ነው በደረጃ ከፍያ። ይሄኛው ግን ፕሮግራሙ የተጻፈ ነገር ነው። አንብብ ይለዋል አቶ ኃይሉ ነው በቃ የሚያዘን። በዛ መሰረት ኦልሬዲም ስልጠናም ወስዳቸዋል። ስልጠና ብዙ እንግዲህ አይደላችሁ። ስልጠናው ብዙም እንትን ሳይሆን የበለጠ ግን የሚቀይርህ እዚያው ከጓደኞች ከስራ ባልደረቦች የምትማረው ነው። ጠይቀኸው እምቢ የሚል የለም። ሁሉም ተባባሪ ነው። የሚገርም እንዲያውም በአጭር ጊዜ ውስጥ አዲስነትን ትረሳዋል። ነባርነት ይሰማል። በጣም በልክ ምድቡ ነባር እንደተባለው ነበር። እውነት ነው። ወደ እሑድ ጠዋት መዝናኛ ታዲያ መቼ ነው ሄድከው? ወደ በኋላ ላይ ነው? እሱ በኋላ ነው። ኦኬ በኋላ ቆይቼ ነው። ከመጽሐፍት ዓለም በኋላ ማለት ነው። በኋላ ኦኬ። በጣም እጅጉን የምትታወቅበት በተለይ ለአድማጮች ማለት ነው። በዛ በሬዲዮ ባለሙያዎች ዘንድ ሌሎች ብዙ ይኖራሉ፣ ግን በአድማጮች ዘንድ ከመጽሐፍት ዓለም እጅግ በጣም የምትታወቅበት ፕሮግራም ነው እና አሁንም ትውስታዎች ሲባል ብዙ ሰዎች የኢትዮጵያ ሬዲዮ ነው የሚለው እንዳለ ሆኖ የመጽሐፍት ዓለም ጉዳይ መቼም ብዙዎች ጋር የቀረው ነገር ይመስለኛል። እንዴት ነው ወደ መጽሐፍት ዓለምስ ልትሄድ የቻልከው? አጋጣሚ ነው። በቀለ ተሾመ የሚባል አዘጋጅ ነበረ። በሕይወት የለም። ሌላ ደግሞ ከዛ በፊት አዲሱ አበበ ለሁለት ነበር የሚሰሩት። ሁለቱ አንድ ሳምንት አንዱ እንደዚህ አይነት ነገር። በኋላ ያ አዲሱ አበበ ውጪ ሄዶ በዛው ይቀራል። እና እንደሚደረገው ብዙ ጊዜ ይሄ ቪኦኤ ጋዜጠኛው ማለት ነው። ከዛ በቀለ ሁሉንም ስራ ጠቅልሎ ይዝና ሲሰራ ነው። እሱም የውጭ አጭር ስልጠና ያጋጥመዋል እንደተለመደው። እሱ አልቀረም ይመጣል። እና ኃይሉ ወልደ ጻዲቅ ይባላል የፕሮግራም ዋና ክፍል ኃላፊያችን። ጋሽ ኃይሉ ነው የምንለው። በጣም የቅርብ ሰው ነው። መጥቶ ቲሙን አላደለ የፕሮግራም ቲም ስለሄደ ስራው ብሎ ሰጠኝ። የመጽሐፍት ዓለምን የመጽሐፍት ዓለም እንድታዘጋጅ ማለት ነው። እንዳዘጋጅ እና ደግሞ መተባበር ምንም ግዴታም አይደለም፣ የታወቀ ነው። እሺ ብዬ ሰራው። የመጀመሪያ በነገራችን ላይ የነበረው እንዳልነበር የሚል የራሽያ ትርጉም ቺንጊዝ አይትማቶቭ መጽሐፍ ነው። ያ ደግሞ ለመጀመሪያ ጊዜ ፈቃዱ ተክለማርያም የተረከበት መጽሐፍ ነው። አንተ ያዘጋጀው? አዎ በቃ ልክ እንድጀምር የተሰጠኝ። ኦልሬዲ መጽሐፉ ተመርጦ ነበረ። የተወሰነ ተተርኳል። በቃ እንድጀምር መግቢያ መውጫውን፣ ይሄ ፕሮዳክሽን ሙዚቃውን እሱን እንዳቀናብራ ነው የተሰጠኝ። እና እሱ መጽሐፍ ሳልወጣ የሁለት ክፍል ነበረ። ሾርት ስቶሪም አይደለም ከኖቨልም ያነሰ ከሾርት ስቶሪ ከፍ ያለ ስለሆነ ይሄ የነበረው እንዳልነበር ሁለት ታይትል ነበር። ኖቬላ የሚሉት አይነት ነገር ኖቬላ። እና ሁለተኛው ክፍል እናት መሬት የሚል ነው። እና እሷ መዓዛ የሸገረ እሷ ናት የተረከችው። ይገርማል። የወንድ ድምፅ ስታወጣ እውነት ነው። የሚደንቅ የማልገምተው ነው። በጣም የሚገርም አተራረግ ነበር። እና እሱ መጽሐፍ ላይ እንዳጋጣሚ እሱ ሄደ፣ ያን ተቀበልኩኝ። ስሰራ 15 ቀን ያው 20 ቀን አካባቢ
ግቢ ውስጥ አየዋለሁ። የተካውን ሰው በቀለ ተሾመ የሚባለው እሺ ሄዶ ተመልሶ ማለት 15 ቀኑ አልቆ ተመልሶ መጥቷል። እሺ እና ሳየው የሰው ፕሮግራም ስለሆነ ሂጂ በአክብሮት ለሱ ሳይሆን ለሰጠኝ ለኃላፊያችን ያው መጥቷል አይቼዋለሁ። በቀለን ተረከበ። በፍጹም ከዚህ በኋላ ከአንተ ውጭ ለማንም ሰው አይሰጥም። አንተ ነህ ይዘህ የምትቀጥለው ተባለ። ቀጥል። እውነትህን ነው። እውነት በእነዛ ጊዜያቶች ምንድን ነው የሆነ ያሳየው ነገር ነበር? እንደው ስታስታውስ የሰው ፕሮግራም መውሰዴ እንዲያውም ጥሩ ስሜት እንትን አለኝ። ግን ምልህ የሚወደው ይሁን ምናምን ብዬ ግን እሱ ስራ በዝቶብኛል ብሎ እንትን የሚል ነበረ። እሱም ብዙ ደስተኛ አልነበረ። እሱን ሳቅ ምንም ነገር እንትን እንጂ ጨንቆህም ነበረ። እናንተ ይገርማል። የሰው ፕሮግራም ሲሰጡ ይከብዳሉ። እንደ መንጠቅ ይመስላል። ደግሞ ብዙም ስሜት እንትን አላለኝም። ገብታ ውስጡ ስትገባ ቀድመ ብዙ ትልቅ ቦታ እንደተቀመጥ ካልተሰማህም ብዙ እንትን አላለኝም። ግን እሱ ላይ መቀየር እንዳለብኝ ፕሮግራሙ እሱ ከሰጠኝ በኋላ ይሄን ካረጋገጥኩ በኋላ መቀየር ያለብኝ ነገር ገባኝ መሆን እንዳለበት። አንደኛ ይሄ ክፍል 2 ለምሳሌ ከሆነ ክፍል 1ን መጨረሻው ላይ ተቆርጦ ነበረ ለማስታወስ ተብሎ ክፍል 2 ላይ የሚቀርቡ ምንም አይጠቅም ለአድማጭ። ወይ አታስታውስበት፣ ወይ ሀሳብ አታያይዝበት። ዝም ብሎ ተንጠልጥሎ የቀረ ነገር ነው። ዝም ብዬ ሳዳምጠው ከባለፈው ክፍል ያለቀው ትንሽ ክፍል ብቻ ትጀምርና ይቀጥላል። እዛ ወደ ዛሬው ደግሞ እንሸጋገር ምናምን ብለህ የምታቀርበው ነው። ስለዚህ ይሄ ነገር በቃ ሰመሪ መኖር አለበት። የፕሎት ሰመሪ ሙሉ ሀሳቡን በ2 እና 2 ተኩል ደቂቃ መጨመቅ አለበት። የባለፈው ክፍል እሺ በቃ እሱ ላይ ነው ጊዜ ሰጥቼ አንደኛ ቋንቋ ሁሉ ደረጃው ልክ እንደ መጽሐፉ ልክ መሆን አለበት። ዝም ብሎ ዘቅ ባለ እንካ አይነት እንደ ሞርወር ይባላል። አንዳንድ የኮንቲኒቲ አናውንሰር ላይ ቀጥሎ ምናምን ይቀርባል ስትል ምግብ አምጥቶ ፊት ላይ እንደዚህ እንደ ሞርወር ነው። አስበህ ከሆነ ግን ብዙ አድማጭን ገና ወደ ፕሮግራሙ ሳይሸጋገር ልትይዘው ትችላለህ። እና በዚህ ይሄንን አስቤ ዋና ፕሎቱን እና ይሄ ኮዝ ኤንድ ኢፌክቱን ምንድን ነው ከዚህ ቀጥሎ ምንድን ነው ምናምን ነገር በቃ ወደ ሽግግር ያላዳመጠው የተወሰነ በእርግጠኝነት ሀሳቦች ይዟል። ዋና ሀሳቡን አንጓውን ስለምታስይዘው ታሪኩን ይረዳሃል። ያመለጠውም በደንብ ያስታውሳል። ያንን የጀመርከው አንተ ነህ ማለት ነው? ራሴ ነኝ። ሪሊ በጣም የማይረሳ እኮ ነገር ነው። ከዛ በኋላ ብዙ ተለመደና ብዙ ሬዲዮ ጣቢያ ሁሉ በኋላ ሁሉም ሚዲያዎች የተከተሉ እና ኤፒሎግ ይባላል። አሁን በሬዲዮ ድራማ ይሄ ሲሪያል ድራማ ላይ እንደዚህ አይነት ነገር ታያይዛለህ። ልክ የዛ አይነት ተከታታይ ድራማም ላይ እስካሁን ድረስ በመላው ዓለም እዚህም ሀገር ላይ ፕሪቪየስሊ ተብሎ ኤፒሎግ በቃ የታወቀ ነው። ያንን አይነት ስሜት ነው ወደ ትረካው ያመጣሁት። ስታየው ጉድለቱ ነው። አንደኛ ሳምንት ጠብቆ ነው የሚቀርበው። ረጅም ጊዜ ነው። ሊረሳ ይችላል። ልክ ነው። በተከታታይ እንኳን ቢሆን የተወሰነ እዛ ላይም ያስፈልጋል። ግን እንደ ሳምንቱ አይደለም እና ሰው ጥሩ ከፍ እያለ መጣ። መጽሐፍ ሲተረኩ መግቢያና መውጫ ቅድም ያልከውን ኤፒሎግን ማለት ነው በፍቅር እስከ መቃብር ነው እንደጀመርከው? ድጋሚ ሲደገም ተደገመ። እሺ በእኔ ጊዜ ተደገመ። እሺ እና ኦልሞስት ኢንተርቫል ወደ 10 ዓመት ከ10 ዓመት በኋላ እሺ አድማጮችም አንዳንድ ሰዎችም ለምንድን ነው እሱ መጽሐፍ ማደግሙት የሚል በጎ አስተያየት መጣ። እሺ እና እውነትም ስታስበው ትክክል ነው። እና 10 ዓመት በእድሜ ላይ መጨመር ብዙ ነው በጣም። አዳዲስ እንግዲህ 10 ዓመት ልጅ 20 ዓመት ሆነ ማለት ነው። እና የዛን ጊዜ ፍቅር እስከ መቃብርን
በዛው መልክ ሰራሁት። ፍቅር እስከ መቃብር ራሱ ቋንቋውን ታውቃለህ? አዎ በጣም ያ ምቹ ነው። በቃ ምልህ ቋንቋውን ከዛው ነው የምትወስደው እና ሀሳቡን መጭመቅ ነው ተጠንቅቀህ ገብቷል። በዛ መልክ ብቻ ተሳክቶ እንትኖቹን ሰራኝ መግቢያዎቹን። ብዙ ሰው እንዲያውም አንድ ሰው እኔ የተከታተልኩት መግቢያዎችን ከመጀመሪያ ምክንያቱም እንዳልኩ ፕሎቱ ነው ከዛ ቀጥሎ መሆነን ምናምን በዛ በየት ሄደ ምን አደረገው ምን ገጠመው እያልክ ነው ለዛ ምላሽ እየሰጠ ነው የምትሄደው። ከዛ እሱን ብቻ ሰምቼ ጨረስኩኝ ምናምን ነገር እነሱን ክፍሎቹ ብቻ ይገርማል። ሁለተኛ እነዚህ ረጅም ትረካዎች ልክ እንደ ወራጅ ወንዝ ውሰዳቸው። በአንድ ጊዜ ሁሉ መጥቶ እዚህ አድማጭ አይሆንም። እኔ ዛሬ ተስቤ እንደሆነ አወራሃለሁ። እንዴት አይነት መጽሐፍ እየተተረከ እኮ ነው። ሰዎች አይ አድማጭ በኋላ ጎርፍ ነው በጣም ማት ብዙ ህዝብ አድማጭ በጣም እና ተከታታይ ነበረው። እንደገና ደግሞ ይሄ መግቢያ እኔ ተጠቅሜበታለሁ ያለፈ ነው። ሌላም ሰው ወጣቶች በእንደዚህ አይነት መጠቀም አለባቸው። ጊዜን እንትን ብለን ወስደን ደረጃው የጠበቀ መሆን አለበት። የሰዎችን ስሜት ቀልብ መያዝ አለበት። ይህን እርግጠኛ መሆን አለበት በጣም እና ጓግተህ ወደዚህ እንድታሸጋግረው። አንተ አንድ የምትታወስበት ጉዳይ በተለይ ለብዙዎቹ መግቢያና መውጫቸው ብታዘጋጅም የፍቅር እስከ መቃብር ግን የመግቢያና መውጫዎች የሚረሱ አይደሉም። የምትጽፋቸው እንዴት ነበር? እንደ መቼም በቀላል የምትጽፋቸው እንዳልነበሩ መገመት ይችላል። በጣም አንደኛ ታስባለህ መጽሐፉን ምን እንደሚል ሙሉ ሀሳቡን ይጋል። ያንን ተረድቼን ስትረዳው ታውቀዋለህ። ያንን ነው የማያይዘው። ሌላው ሀሳቡን ካገኘው ቋንቋው ነው። ቋንቋው በራሱ ቋንቋ ነው የምትጽፈው። ቃላት ከዛው ትወስዳለህ እኮ መቀራረብ አለበት እና እንደዛ ሆነው ደግሞ ያ ትረካ ነው፣ ናሬሽን ነው። ረጋ ብሎ ነው አንተ እዚህ መግቢያውን ፈጠን ታደርጋለህ አድማጭን ለመያዝ ነው እና ከዛ በስሜት አብሮ አንደርድረህ ታመጣና ታስረክባለህ ማለት ነው። መጨረሻ ላይ በዚህ ክፍልስ የሆነ አገላለጽ ነበረ። በቀጣዩ ክፍልስ ምን ይሆን? ያኛው መዝጊያ ላይ ነው ገብታ ኤፒሎግ መግቢያው ብቻ ሳይሆን መጨረሻውን ጭምር ነው። ምን ይሆን በዛብህ ምን ይገጥመዋል ብለህ እንደ ጥያቄ ታነሳለህ። ይሄ አድቫንቴጁ ሰዎች እንዲወያዩበት እርስ በርስ እንደዚህ ይሆናል ብለህ ራስን ግምት እንዲኖራቸው እሱ ሌላ ደግሞ ጥያቄ ራሳቸውን እንዲያወጡ 1 2 3 እኮ ነው የምታደርገው። ጥያቄዎቹን በተለያየ ዘርፍ እንዲያስቡ እድሉን ለማመቻቸት ነው። አንደኛ ሳምንት ስለሚቆይ ሳምንት ውስጥ ሲያወሩ እድሉን እንዲያገኙ ጉጉቱን ለመፍጠር እንዲረዳ ነው። ግን በጊዜው እንዳሁኑ ዲጂታል ቴክኖሎጂ አልነበረ የምጠቀሙት እና የሬዲዮ ነገር በአዘጋጅነትም ስትመጣ አንዱ ነገር ማለት ነው በተለይ አዘጋጆች ከሪል ጋር ወዳጅ እንደነበራችሁ ይታወቃል። አሰራሩ ራሱ ሪል መስራት፣ መቁረጥ፣ ማዘጋጀት እንዴት ነበር? እባክህ በጣም እምልህ ስቱዲዮ ስትቀረጽ እያንዱ ቴክኒሽያን እንደዚህ ቆሞ ነው። አንተ እዛ ነህ፣ እዚህ መስተዋት አለ። ልዩነቱ ድምፅ እንዳይወጣ ወይም እንዳይገባ ነው። በምትሳሳትበት ጊዜ ይቆማል። እሺ አቁሞ ከዛ ያንን የተሳሳትከውን አጥፍቶ ከዚያ በኋላ ለአንተ አቀብሎ ነው። እንደዚህ ነው። እዛው እየተቀዳ ነው ይሄ የሚሆነው። እየተቀዳ ትንሽ ወደ ኋላ ታደርጉትና ከዛ ይደመሰሳል። ይደመሰስና ከዛ ይቀጥላል። እሺ እና ብዙ ጊዜ ከተሳሳት በደንብ ሪሄርስ ሳታደርግ ገብተህ እንደዛ ከሆነ በቃ ደግሞ በሰዓት የተወሰነ ስለሆነ የስቱዲዮ ሰዓት በቃ ዝም ብለህ ደሩጫ ይገባል። ጊዜ ያለ ሄደህ ቢሮህ ነው የምትቆርጠው። ራሱ አዘጋጁ እሺ አዘጋጁ በቃ ይቆርጣል።
ስፕላይስ የሚባል መለጠፍ ያለች ያችን እየቆረጠ በፕላስተር ማኑዋሊ ማለት ነው። እሱን ትሰራ ነበር አንተ እንደዛ? ሁሉም ሰው እንደ ፎቶ አለ በእናትህ ይህን እያደረግ የለኝም። ጭራሽ ትከሻችሁ ላይ እንደ ሰፊ አድርጋችሁት ነው። አሁን ከዚህና ከዚህ አንድ ሀሳብ ትቆርጣለህ። እዚህኛው የምታስተካክለውን ስትል ክሩን አምጥተህ እንደ ልብስ ሰፊ ሜትር በአንገቱ ላይ እዚህ ላይ ደረጋ በቃ እንደዚህ አድርገህ ከዛ ታወጣና እዚህ ታያይዛለህ፣ እዚህ ታያይዛለህ። ያ ዲጂታል አሁን የሚሰራውን ነገር እናንተ ማኑዋሊ ነው የምታደርጉት። አንዳንድ ጊዜ ፊደል ይቆረጥብሃል፣ ቃል ይቆረጥብሃል። ሲቆረጥ በቃ ባለው ታስኬዱት ነው መከራው ምናምን ሀሳቡን ያዛባብሃል እኮ በጣም ያንን ለማስተካከል በጣም አስቸጋሪ፣ በጣም ከባድ ነው። ደግሞ የክሮቹ ራሱ ይለያያሉ። እሺ ሎንግ ፕሌይ የሚባል አለ። ስስ ናት ክሯ። በአንድ ሬል ላይ እስከ 45 ደቂቃ ሊሄድ ይችላል። እንዴት አይነት ስስ? ይሄ የካሴት አይነት ስስ ነው? የሙዚቃ ካሴት ስስ። ሌላው ስታንዳርድ የሚባል አለ። ወፍራም ነው፣ 30 ደቂቃ ነው። እሱ ምንም ብዙ አያስቸግርም ለመቁረጥም ምንም አመች። ይሄኛው ግን ብዙ ደቂቃ 15 ትርፍ ስለሚይዝ ብዙ ማያሳስባችሁ፣ ለገበያም የሚገዛው በብዛት ያለው እሱ ነው። እሱ ደግሞ አደጋው ምንድን መሰለህ? ፎርወርድ እና ባክወርድ የሚባል ማጠንጠኛው ነካ ስትደርገው እዚህኛው ሌላ ሪል አለ፣ እዚህ ሌላ ሪል አለ። ሽቦ ይሆንባል፣ ሊበለሻሹል ይችላል። ሽቦ እዛ ውስጥ ያለ ነገር በቃ ጠፋ ማለት ነው። በስመ አብ። እንዲያውም እኔ አልደረስኩም እንጂ እንደሰማሁት የጓድ መንግስቱ ኃይለማርያም ንግግር ኤዲት ሲደረግ እንደዛ ሆነ ይልና በቃ ጠፋ ሽቦን። እዛ ውስጥ ያሉት በሙሉ ሀሳቡ ከዚህ እዚህ አይገናኝም። የእሱን ቃል ደግሞ መቁረጥ በዛ ጊዜ ህይወት እንደ መቁረጥ ነው። ከዛ አንድ ኃላፊ ያሉ እሳቸው ይመስሉኛል አቶ ገዳሙ አብርሃም የሚባሉ በጣም የሚከበሩ ሰው። እሳቸው በቃ አረጋግተው ኃላፊቱን በቃ አውጡት፣ ሀሳቡ አገናኙት። ልክ እንደተደረገ ንግግር ማለት ነው። የማህሏ እንደጠፋች ሳይሆን ማንም ሰው እንዳያውቀው ወረቀቱን ካልተከታተል የሚያውቀው አይደለም። የለም በዛ መልክ ኤዲት ተደርጎ እና ሁለተኛ ግን የእሳቸው ንግግር ሲመጣ መጀመሪያ ኮፒ ይደረጋል። ሪሊ? በዛ ምክንያት ኦሪጂናሉ ይቀመጣል፣ ኮፒው ነው ኤዲት የሚደረገው። ድንገት እንኳን የሆነ ነገር ተምራል። እንደው የጋሽ መንግስቱ ንግግር የማን ነው የኮሎኔል መንግስቱ ንግግር እንደዚህ ኤዲት የማድረግ አጋጣሚ ነበረ በኋላ ላይ በብዛት ሪሊ? እና ያ ላይቭ የሚተላለፉ ዝግጅቶች አሉ፣ ቀጥታ ስርጭት ከአብዮት አደባባይ ምናምን ነገር እንደዛ ይሆናል። እና እሱ አንዳንድ ጉሮሮ ማጥራት ምናምን የሚል አንዳንድ የሚሳሳታቸውም እንደዚህ የሚለው ይቆረጣሉ። መጀመሪያ ቀጥታ ስርጭት ስለሆነ ቀጥታ ይተላለፋል። ሁለተኛው ማታ ሲደገም ግን እነዚህ ነገሮች ጠርቶ ነው የሚተላለፈው። ጫና ነበረው ግን የኮሎኔል መንግስቱን ንግግሮች ኤዲት ማድረግ ምንም። ምክንያቱም ኦሪጂናል ቴፑ ኮፒ ስለሆነ እንደገና በዚህ ቢበላሽብህ ደግሞ ያኛው ባካፑ መኖሩ በጣም የዚህ የትረካ ነገር ከተነሳ አንተን ካገኘው መጠየቅ ያለብኝ የሚመስለኝ ጥያቄ ነው። ወንድና ሴት ሆኖ መተረክ መቼ ነው የጀመረው? ቀድሞውንም የነበረ ነገር ነበረ? እኔ እስከማውቀው አልነበረም። አይደለ? እኔ በአንተ እንድትጀመረ አንድ ወዳጄ ስለነገረኝ ነው። አንተና በብርቅርቅታ መሰለኝ። ብርቅርቅታ ላይ ነው ታሪኩ። እንደዛ ነው። እንደዛ ነው። ይገርማል። ማን ነው የወሰነው ያንን? ራሴ አዘጋጅም ስለነበር። አዘጋጅ ስለሆነ ማንም ጣልቃ አይገባም። ብዙ ባርኔጣ ነበር ያለ። ይሄ መጀመሪያ የመፍቀድ መጽሐፉን የመፍቀድ ምናምን እስከ ስራ አስኪያጅ የሚሄድበት ጊዜ አለ። ሬኮሜንዴሽኑ ያንተ ቢሆንም ውሳኔ ይሰጥበታል። እንደዛ አይነት ነገር። በተረፈ ይሄ ቴክኒካል የሆነ ነገር ማንም ራስን የምትወስነው። እሺ፣ እንዴት አሰብከው? መጀመሪያም ራሱ
ከመጽሐፍት ዓለም ሲጀምር እኔ እስከማውቀው በራሽያ ድርሰት ነው። አይነ ስውሩ ሙዚቀኛ በሚል ድርሰት ነው። በሚል ድርሰት የማን ድርሰት ይሆን እባክህ? ይሄ ራሻዊ ነው። እኔ አልገባውም ይዘን። እሺ ቀጥሎ ጣምራ ጦር የሚል በሶማሌ ጦርነት ላይ ተመሰረተ ወጋየሁ ነው ያነበበው። በጣም የሚደንቅ ገበያው አየለ ነው የጻፈው። እንደዚህ ቀጥሎ ማዕበል ነው የመጣው። ይሄም ወጋየሁ ነው የተረከው። ከዛ በኋላ የነበረው እንዳልነበር መጣ። አንተ ከገባ ፈቃዱ ነው። የሴቱንም መዓዛ ናት። ከዛ እንደዚህ እያለ መጣ። ዋናው ችግሩ የተከሰተው የስርዓት ለውጥ ተፈጠረ። ኦኬ የስርዓት ማለት ደርግ ወድቆ ኢህአዴግ ስልጣን ሲይዝ በጀት ተያዘ። እሺ አሁን ፕሮግራሙን ሳስተላልፍ በአጫጭር ልቦለዶችን ከዛ አማራጭ ጠፋ እና ትሩፋት ገብረየስ እንደ አጋጣሚ ደግሞ እሷ ከቴሌቪዥን ሬዲዮ ተቀይራ የመጣችበት ጊዜ ነው። እሺ እና መድረክ ላይ ቲያትር ስትሰራ አውቃለሁ። እሺ ለምን አንሰራ ምናምን ነገር አልኳት። ገብተዋል። አንድም ሙሉ መተረኩም እኔ ጋር ድፍረቱ የለም። ገዛ ብንተጋገዝ የተሻለ ሴቱን ከያዘችልኝ ትልቅ እንትን ነው። እሺ አላ ብርቅርቅታን በጣም ደግሞ የአብይ ነው እንትን ያለው በጣም ተወዳጅ ነው። አተረጓጎሙ በጣም ይገርማል። በቃ ስሞቹ እንጂ ኢትዮጵያዊ ነው የሚመስለው። በአማርኛ ቋንቋ የተተረጎመ ሳይሆን እኔ ምን ልበል የራስ ድርሰት ኦሪጂናል የሆነ ድርሰት ነው። በጣም እንደዛ አይነት ስለሆነ ታሪኩ ደግሞ ለእኛ ህብረተሰብ በጣም ቅርብ የሆነ የቤተሰብ ፋሚሊ ጉዳይ ነው እና የሚገርም እዛ ላይ እንዲሁ ሳልነግርህ የማላልፈው እሺ 2 ጊዜ ነው የተረኩት ብርቅርቅታን። እንዴት? አንድ ጊዜ በዚህ ሁኔታ ከትሩፋት ጋር ነው። እሺ አንድ ጊዜ ደግሞ ያው በ97.1 አየር ሰዓት ይዤ ኤፍኤም ላይ ኢየሩሳሌም ነጋ ከምትባል ልጅ ጋር ነው የተረኩት። የሚገርመው ሁለቱም ልክ መጽሐፉ ሂላሪ የምትባል ከእህቶቿ ጋር ትናንሽ እህቶቿን ለማደጎ ሲወስዷቸው እሷ ትልቅ ነው ብለው ትተዋት 2 እህቶቿን ሲወስዷቸው እዛ መለያየት ላይ ያለው ናሬሽን በጣም በጣም ልብ የሚነካ ነው። እኔ ዝም ብዬ አነባለሁ። ማይኩ እንደዚህ ነው አነባለሁ። ይሄ ማሳጋለን ሳግ ነው። ዞር ስል እንባ በንባ ኢየሩሳሌም ትሩፋት የመጀመሪያው ላይ ልክ እዛ ቦታ ላይ እየገረመኝ እችኛዋም ኢየሩሳሌም እያለቀሰች በቃ መቆጣጠር አቅቷ ስንቀዳ ስትር ይገርማል። በቃ በደንብ አወጣችሁ ለቅሰዋል። ሳግ ራሱ አይደለም ገረመኝ። ይገርማል አይነት ስነ ጽሁፍ እንደሆነ በአድማጩም ዘንድ በጣም ከባዱ ቦታ ነው አይደል? እሱ ማለት ነው እንግዲህ ስገምተው እዚህ ጎኔ የሆነው እንደዚህ ያለቀሱ አንደኛ የእናትነት ስሜት አለበት። ተመልከት በጣም እነዚህ ልጆች እናታቸውም አባታቸውን የሚያጡ ልጆች ናቸው እና አድማጭ ያንን ሁሉ ታሪክ ያውቃል። በጣም ደግሞ ዝም ብሎ በተራ ቅናት ነው ገብቷል። አባትየው በጸጸት ነው ራሱን የገደለው እና አሟሟታቸው ምክንያት ሁሉ ህብረተሰቡ ይከታተላል። እነዚህም ተመልከት እንደዛተ ብዙ ሰው እንደሚያስለቅስ እርግጠኛ እና ራሴ ልክ በዛች ቦታ ላይ የዚች የኢየሩሳሌም ነጋ ማልቀስ ራሴ ይገርማል። በጣም በኋላ ላይ ብዙ ተደጋገመ አይደለ? ከወንድና ሴት ሆኖ መተረክ። ከዛ ልክ በዛ ያው እንደነገርኩ ችግሩ እንትን እያለ ከዛ ተለመደ። ሲታይ የተሻለ ነበር። ገብቷል። እንደገና ኦሮማይንም አብረን የተረክነው በሴት ነው። ኦሮማይን ከትሩፋት ጋር ነው። ከትሩፋት ጋር ሰንሰለትንም የተረክነው ከእሷ ጋር ነው።
የተረኩት እና ያው ሁለት ሆነን ነው ማለት ነው። በመሃል እንትና ገብቶ ነበረ። በመሃልም ትንሽ ከአድማስ ባሻገር ተፈሪ ያነበበው ነበር። እሱ ብቻውን ነበር ያነበበው። ከዛ በኋላ ግን ምልህ ይሄኛው አመዝኖ ታየ። የሴቶቹን በሴት ማንበብ የወንዱን ወንድ ፓርት ማለት የበለጠ ወደ ድራማቲክ እየሆነ ይመጣል። ሞር ፐርፎርማንስም እየሆነ ይመጣል። በጣም ኦሮማይ ግን መቼ ነው የተነበበው? ወዲያው ለውጡ እንደመጣ ብርክርክታ እንደጨረስን ህትመት ላይ ነበረ። ያው ኦሮማይን ታግዶ ነበር በደርግ ጊዜ ታግዶ ነው የቆየው እና ህዝቡ ምን ያህል እየገለበጠ ያነብ እንደነበር ታውቃለህ። እንዴት እየገለበጠ ማለት? በእጅ ጽሁፍ በቃ መጽሐፉ እኔ ጋ ካለ አንተ ከተዋስከኝ ጽፈህ ምናምን ነገር። እውነትህን ነው? እውነት ብዙ ሰው ገልብጦ የእጅ ጽሁፍ ያለው እንደሆነ አውቃለሁ። በስመ አብ የሚገርም ነው በጣም በጣም። እና ልክ እንደወጣ ተረክ ነው የህዝብ ፍላጎትም ስለነበረ ያኔም አዘጋጅ አንተ ነበርክ። አንተ ነህ ያደረገው ኦሮማይን? ኦሮማያው ምን ታትሞ ሲወጣ ከዚህ ሌላ ምርጫ የለም ገብተህ እና በጣም ሲጠበቅ የነበረ ምንድን ነው ብሎ በኃይል ህዝቡ ህብረተሰቡም ሲጠብቀው ስለነበረ ያ የተከለከለ ነገር ምንድን ነው? ይገርማል። በአንተ ጊዜ ማለት አንተ ወደ ተራኪነት ከመምጣት በፊት ተራኪዎቹን የሚመርጠው ማን ነበረ? የተመረጠ ሰው የለም። ይገርማል። ቋሚ አንድ ሰው። እሺ ያው በትረካው እንትና ነው ወጋየሁ እንደ ቋሚ ሰው ነበረ። እንደ ቋሚ ነው። እንዲያውም ይገርማል ለስራ ካልሆነ በስተቀር ከሱ ጋራ ማለት ይህን ያህል ገንዘብ ተደራድሬ ምናምን ብዬ አላውቅም። ከላይ ነው አልቆ የሚመጣው ድርድሩ ራሱ። ታደሰ ሙሉነህ መሰለኝ የሚያነጋግረው አማካሪ ነው የመምሪያው። እሺ በሱ ደረጃ ነው አልቆ የሚመጣው። በመስሪያ ቤት ውስጥ አይደለም ታደሰ ሙሉነህ ነው፣ እዛ ውስጥ አማካሪ ነው እዛ የሬዲዮ። እሺ እና በሱ ያልቃል ጉዳዩ ሁሉ በሱ አልቆ ነው። ስንት እንደሚከፈለው እንኳን እንደተከፈለውም አላውቅም። ከሌሎቹ ጋር ግን አንተ ነበርክ የምትነጋገረው። ሌሎቹ ወጋየሁ ከተነሳ በአዘጋጅነት ጊዜ እንግዲህ በአጠቃላይ በነበርኩ አዘጋጅነት ጊዜ ከቀድሞም በነበረው የሬዲዮ በዓል ምክንያት ከብዙ ተዋንያን ጋር ሰርተሃል። በጣም ግን ወጋየሁ ከተነሳ ወጋየሁ ስለሆነ አብረኸው ደግሞ አንተ አዘጋጅ ሆነ ተርኳል። 2-3 መጽሐፍትን ተርኳል አይደለ? ባልሳሳት ብዙ እንጂ ማዕበል 3ቱን ቅጽ የተረከው እሱ ነው። አንተ እያዘጋጀ ኖ። እሺ እኔ ሳዘጋጅ እንትናን ብቻ ነው የታንጉት አይደለ? ታንጉትን እኮ ግን እንደው አብረኸው ከሆነ እያዘጋጀ ሲቀዳ ሱፐርቫይዝ እያደረግ ከአብረኸው ሰርተሃል። በቅርብ ለማየት እድሉ ነበረ ማለት ነው። በጣም ምን አይነት ሰው ነበር ወጋየሁ ንጋቱ? የሚገርም ጸባይ ነው ያለው። ሪሊ በጣም ትሁት ነው። ኦኬ እንግዲህ በሰው ዘንድ እኔ በኃይለ ሥላሴ ጊዜ ጀምሮ ነው ትልቅ ስም ያለው እና ግን በፍጹም ስም ያለው አይመስልም። ሲሽቆጠቆጥ ስታየው እውነት እኮ ነው። እና የሰው ስም ደግሞ አያነሳም። ሲቀልድ እንኳን ምናምን ነገር በራሱ ላይ እንደዚህ ሰው አይነካም። እንደም እንደሰማሁት የሰው ስም ሲነሳ ብድግ ብሎ ቦታ ይቀይራል። ሪሊ እውነት እስከዚህ ድረስ በጣም ትሁት ነው። በጣም ትሁት እና ስሙን ሰምተህ እሱን ስታየው ያ የተጋነነ ስሙ በጣም ይገርማል። ዝግጅት ውስጥ ለምሳሌ ለትረካ የሚያደርገው ዝግጅት ልዩ ነበረ። እሱ ነው ልዩ። ደግሞ ሌላው የሚያደርገው ሪሊ ኦኬ በጣም ይዘጋጃል። አሁን በብሮድካስት ውስጥ ለምሳሌ የቴሌቪዥንም የሬዲዮም ጋዜጠኛ ቢሆን ዝግጅት የግድ በማንኛውም ሙያ ላይ ግድ ነው። ቅድመ ዝግጅት አስፈላጊ ነው እና እሱ ከሌሉ ሁሉ ከራሴም ጭምር የተረኩት የሚወዳደረው ሰው የለም እና እያንዳንዱ ጽሁፉ ላይ ኮፒ ማርኪንግ ይባላል። በእርሳስ ድምፅህን ከፍ የምታደርግበት፣ ዝቅ የምትፈጥንበት፣ ዲያሎጉ ላይ የምትጮህበት፣ ለምሳሌ
ታንጉት ቴዎድሮስ ታሪክ ነው። ሲቆጣ ምናምን ነገር እዛ ላይ በደንብ ተዘጋጅቶበት ነው የሚመጣው። እና ገብቶ በሚተርክበት ጊዜ ቅድም የሪሉ ርዝመት ብያለሁ 45 በሱ ነው የሚቀረጸው። እና በቀጭኗ ቀረጻ ስለሆነ ችግር የለውም። ሁለቴ ወይ አንዴ ነው አንድ የሚሳሳተው በ30 ደቂቃ ውስጥ በ45 ደቂቃ ውስጥ በ45 ከዛ ሌላ ደግሞ ሲተርክ የፊቱ ይሄ በቃ ኤክስፕሬሽኑ ጀስቸሩ ምኑ ስታየው መድረክ ላይ ያለ ነው የሚመስለው። በፍጹም በቃ ይገርምሃል። በቃ ሲቆጣ ልክ ቴዎድሮስ ሲቆጣ ሲስቅ ስቱዲዮ እንደዚህ በር አለ ወደ ሌሎች ስቱዲዮዎች የሚያሳልፍበት ሰዎች ወደዛ ሲሄዱ ድምፁን ይሰማል። እዛ ስቀርስ ትንሽ ከፍ እና ገባ ብሎ ሲያዩት ማንም ሰው ቢያንስ 10-15 ደቂቃ ሳይቆም መሄድ አይችልም። ግሬት ፐርፎርማንስ መድረክ ላይ የሚተውን በቃ ነው የሚመስለው። ሙሉ ስሜቱን እዛ ላይ አድርጎ በዚህ ላይ ደግሞ እንቅስቃሴው ምናምን የሚገርም ምንም የተቀዳ ቪዲዮ የለም አይደል? ይሄ ሲሆን እንግዲህ የሚያሳዝነው አንደኛ ዘመኑም ለቪዲዮ ምቹም አልነበረም። አልተቀረጸም። ቢሆን በጣም ትልቅ ታሪክ ነበር። ግን እንደው ላይፍ ስታይሉን እንግዲህ ወጋየውን በዚህ ቅርበት የሚያውቁት ሰዎች ብዙ ስላልሆኑ በተለይ አብሮ በመስራት ላይፍ ስታይሉን የማየት አጋጣሚዎች ነበሩ። ለምሳሌ ከየት እንደሚመጣ ከብሔራዊ ነው የሚመጣ የነበረው ወደ ጊዮርጊስ እንደው ላይፍ ስታይሉ ላይ የተወሰነ ትዝብት እንዲኖር እድል ነበረ። ምንድነው አንዳንዴ ከሰዓት ነው የምንሰራው ማለት ሰራተኛ መውጫ አካባቢ ነው የምትጀምሩት? ጀምረን ምሽቱ እስከ 2 ሰዓት ምናምን ነገር። እሺ ያው እሱም ሰርቪስ አድርሰው ይባላል። የት እንደሚወርድ አላውቅም እንጂ እንትላል። እኔም ወደ ቤት ሄዳለሁ። እሱም አብዛኛው ደግሞ እሑድ ጠዋት የምትቀዱት? እሺ ለሱ ተብሎ በቃ የሚመርጠው ቀን ነው። እሺ ነፃ የሆነበት ጊዜ መድረክ የሌለው አንደኛ ጠዋት ስለሚሆን ሊኖረውም ይችላል። ጠይቄው አላውቅም። እና ጠዋት እንቀርጻለን። ስትቀርጹ ቀጥታ ወደ ስቱዲዮ ነው የሚመጣው? ቁርስ በልታችሁ ነው የምትገቡት? እንዴት ነበር ኤክስፒሪየንሳችሁ? ከቤት ነው የምንመጣው፣ ቀጥታ ስቱዲዮ ነው ወደ ስራ ነው የምትገቡት። ግን መሀል ላይ ብሬክ ላይ እንወጣለን ለሻይ ለምናምን። እንደማይረሳኝ ነገር አቡነ ጴጥሮስን ታውቃለህ? አዎ። እና ልክ መንገዱን ለመሻገር ከእናንተ መስሪያ ቤት ከእኛ መስሪያ ቤት ወደ አርበኞች ነው ብዙ ጊዜ ሻይ የምንጠጣው። እሺ አርበኞች ነው። እሺ። እና ወደዛ ስንሄድ መኪናው ገና እኮ አቡነ ጴጥሮስ ጋር ወይ አወሌያ ትምህርት ቤቱ አለ እዛ ጋር ሊሆን ይችላል። ሮጦ ይሻግራል። እኔ ገና እኮ አሉ እንዲህ አይነት ሰዎች ደጀኔ ራን ዶንት ዎክ አርበኞች 4 ኪሎ በታችሁ ነው የምትጠጡት? እዛው ፊት ለፊት አርበኞች ቡና ቤት የሚባል። እሺ ዶንት ዎክ ራን ይለኛል። በቃ ይሄ የሁሌ ቀልዱ ነው። ሁል ጊዜ በቃ ስንወጣ ሻይ ልንጠጣ ስንል ከምቼው ሮጦ አዋል መኪና የሚፈሩ ሰዎች አሉ። በጣም በቃ ይገርማል። ማምለጥ ነው ይላል። በቃ ግን የምትቀዱት የነበረው እንግዲህ አንዱ ክፍል ባልሳሳት ወደ 30 ደቂቃ ነው የሚሄደው አይደለ? 45 ደቂቃም ድረስ ይሄዳል የአንዱ ክፍል። በየሳምንቱ ነው አንዱን ክፍል የምትቀዱት? ብዙ ክፍሎች በአንዴ ነው የሚቀዳው? እንዴት ነበረ? እንደ ደንቡ በኋላ ላይ እንዲህ በተከታታይ መስራት ጉዳይ መጣና እንጂ ሲያልቅ ነበረ። አሁን ለምሳሌ መተላለፍ የሚጀምረው ሙሉ መጽሐፉ ሙሉ ተተርኮ ሲያልቅ እጅ ሲገባ ትረካው ይጀምር ነበር። ከዛ በኋላ ግን ወደ 5-6 ባክሎግ የሚባል ከያስክ በኋላ ቢጀመርም ችግር የለውም። ቢጀመርም ከዛ ቶሎ ግን እንዲያልቅ ችግር እንዳይገጥም ብዙ አጋጣሚዎች ሊከሰቱ ይችላሉ። እንዲህ በእግዚአብሔር ፍቃድ ግን ይገርምሃል
ምንም አይነት ችግር አልገጠማችሁ? አጋጥሞኝ አያውቅም። ወጋየሁ ሲሞት ትረካ የጀመረው ነገር አልነበረ? ጨርሶ ነበር። ጨርሶ ነው። ሌላም ሰው ጊዜያዊ መታመም አለ፣ ሀዘን አለ፣ ብዙ ነገር አለ። መቆም ደግሞ አይችልም። ግን አጋጥሞኝ ይገርማል። ምንም አጋጥሞቹ በፍጹም ይገርማል። በጣም ይገርማል። ቅድም አንስተልኛል እንዴት እንደተረክ ግን ራሱ ከመጽሐፍት ዓለም አዘጋጅ ሆነ ጀመርክ። ከዛ በኋላ ለተወሰነ ጊዜ አዘጋጅ ሆነ ሄዳል። አንተ ራሱ ግን ወደ መተረክ እንዴት ልትመጣ ቻልክ? የኪነ ጥበባት ምሽት ላይ እነዚህ እንደ ሞዴል የምንላቸው ኤክስፐሪመንታል ሆነ ለየት ያለ የሾርት ስቶሪ አጻጻፍ የጻፉ የሚልኩልን ነበሩ። እሺ፣ በእጅ ጽሁፍ ሆኖ ምናምን ነገር የሚላክ። እሺ፣ እሱን አነባለሁ። እንደዛ አይነት ለሁር ጠዋት የሚላካል። ሲላክ እኔ የምፈልገው እቺን አንብብ ይሉኛል። ሳልገባ ማለት የወደ አባል ጠዋት ሳትሆን በፊት እሺ አነባለሁ። እንደዚህ እያልኩ እቺ ልምዷ ያዳበረች መጣች። በኋላ አንድ ጊዜ ፈቃዱም ሾርት ስቶሪዎች እየተረከ ነበር። እሺ በመሃል የደብረ ዘይት ነው ምናምን ነገር አዳማ ይወጣል ትረካው ሳያልቅ። እሺ ግን እንደሚመለስ እርግጠኛ ሆኑ። ገባኝ። እና አርብ ቀን ነበር መጨረሻ ቀኑ። በጠብቀው ቀረ። አልተመቸውም ስራ። አሁን እንዳልቀጥል በተከታታይ አዲስ መጽሐፍ ስለሆነ ከአንድ መጽሐፍ ስለሆነ ገባኛው የሌላ መጽሐፍ አምጥተህ ማስገባቱ ትርጉም የለውም። እና በጣም አጭሯን ፈልጌ አነበብኩ። ከዛው ከመጽሐፉ እንዳይቋረጥ እንዳይተጓጎል ማለት ነው። እሺ አነበብኩ። ከዛ ማታውኑ ማለት ያው ተላለፈ። እሺ አየር ላይ ኃይሉ ወልደ ጻድቅ ጋሽ ኃይሉ የምንለው የፕሮግራም ክፍል ዋና ኃላፊ እሺ ይሰማኛል። ስትርቅ ሰምቶ አያውቅም። ደግሞ እዚህ ምን አመጣ አይነት በደንብ አድምጦኝ ጠዋት ቀጥታ ቢሮዬ ነው የመጣው። እሺ በቃ ከዚህ በኋላ አንተ ነው የምትርከው። ሪሊ እውነት አጭር ልቦለድ አይደለም ረጅም ልቦለድ አንተ ነው የምትርከው። ራሱ ከመጽሐፍት አለምንም በፍጹም አይሆንም አላረገውም ብዬ ስል ያ አጋጣሚ የበጀት መቋረጥ በዛ ምክንያት ነው ወደ ትረካው ለዚህ ለተዋንያን እንደ ኮሚሽን ሆኖ ነበር የሚሰሩት። ከውጭ ግን ክፍያ ነበር የሚዛን ጊዜ። እንዴት? በጣም አንድ ብር እኮ ነው በደቂቃ የሚከፈላቸው። አንድ ብር ለወጋየሁም የወጋየሁን አላውቅም። እሺ ብለኛል ራሱ አንድ ብር ይገርማል በጣም። አንድ ጊዜ ብዙ ጊዜ ብዬዋለሁ። ጌትነት እንየው የቆንጆዎቹን ሲተርክ ከዓለም ፀሐይ በቀለ ጋር መጨረሻ ላይ የግድ ገንዘቡን መናገር አለብኝ። ቢሮ መጥተው ማለት ነው ልንጀምር ነው ትረካ እንድታርጉ ውስጥ ተነጋገሩ ቆይታችሁ ለቀረጻ ልንጀምር ነው። እሺ እንግዲህ ከመግባታችን በፊት ሂሳቡን ልንገራችሁ ምናምን ነገር አልኩና ያው በደቂቃ አንዳንድ ብር ነው ስለ እኔ ደጁ አንድ ብር አልቀበልም ይቅርብኝ፣ ፕሮግራሙን ስለምወደው በነፃ ትርካል። ከዛ ሮጬ ላለቆች ኧረ እንደዚህ ጌትነት አለ። ራሳቸውም ሁሉ ደነገጡ። አንድ ብር ተጨመረ። 2 ብር ሆነ። 3 ብር ሆነ። ያ ለሁለት ነው። ስንት እንደተካፈለ ነው? ለሁለቱም አጠቃላይ ነው በደቂቃ 3 ብር የሚከፈለው እንጂ ለየግለሰቡ አይደለም። በስማ ስለዚህ 60 ብር 70 ብር ማለት ነው። ግን የሚገርም አይደለም። ሁሉም ሰው ለገንዘብ ብሎ አይደለም እሱማ ለፍቅሩ የሚገርም ነገር። ባለፈው እንደዚህ ጌታቸው አብዲን ታውቀዋለህ? የብሔራዊ ቲያትር ስራ አስኪያጅ እና የውበት ወጥመድን የተረከው እሱ ነው።
አብሬያቸውም ሰርቻለሁ። እሺ ና ይገርማል። የካራክተር ድምፅ ሲያወጣ እኮ የብሩኖን ውፍራም ድምፅ ነው። እና የሴቶች የቀጭን ድምፅ ሲያወጣ የሚገርም ተሰጥኦ ያለ ነው። እሺ እና እሱ አንደኛ 1 ብር ነው። 1 ብር ብቻ ሳይሆን ደሞዙ እንግዲህ ትንሽ ከፍ ያለ የዛን ጊዜ እሱ ስራ አስኪያጅ ስለነበር ደሞዙ መጥቶ ተደምሮ ነው ታክስ የሚደረገው። በስመ አብ አምጥቶ በቃ ብልህ ወስዶ ሲመጣ እንደዚህ ተገናኝ። ምንም አልመስለው፣ ግን በጣም ይገርማል። በጣም እና ግን በሙያው ራሱን ምልህ ያየበት ነው። ምንድን ነው አንድ ጊዜ ራሱ ሲነግረኝ ጅግጅጋ ይሄዳሉ ቲያትረኞችን ይዞ፣ የቡድን መሪም ራሱ ነው። እና መታወቂያ ኬላ ላይ ማለት ነው። መታወቂያ ሲባል ሰጠዋል። ጌታቸው አብዲ አንተ የምትተርከው ይገርማል። በሙሉ ሳንፈትሽ በትልቅ አክብሮት አድናቅ። ይሄ የጌታቸውን ጉዳይ ካነሳው ዝነኝነቱ አንተ ራሱ ሰዎች በመልክ ሳያውቁ በድምፅ ግን ዝና ናኝቶ ነበረ። በተለይ ምንዱባን በቃ በቅጽል ስም ሁሉ እንድትጠራ ብዙ ሰዎች በገጸ ባህሪ ስም ማለት ነው። አንተ ግን ያንን ነገር ኤክስፒሪየንስ ታደርገው ነበር በዕለት ተዕለት ኑሮ? ይገርማል። እኔ ብዙ ሰዎች እንደዚህ ሲጽፉልኝ እንዲህ ሲያገኙኝ አንዳንዱ ይጠሩኛል መንገድ ላይ ምናምን ነገር እንደዛ እንጂ ብዙም አይሰማኝም። ይገርማል። ሪሊ ልብም አትለውም? ልብም አለውም። መጥቶ ሲታወቁኝ ያው በአክብሮት ሰላም ትላለህ ምናምን ትላለህ። ምንዱባንን ካነበብክ በኋላ በአጋጣሚ ሱቅ ስትሄድ የሆነ ቦታ ስትገበያይ ድምፅን የሚሰማው ሰው ድንጋጤ አታስተውልም ነበር? በጣም የሚገርመኝ አንድ ጊዜ ኢምፔሪያል ሆቴል ገርጂ ስፖንሰር ፍለጋ ነፍሱን ይማረውና ከታምራት አሰፋ ጋር እንሄዳለን። አላ እንደዚህ ነው ምናምን ብሎ ያወራል። ታምራት አወራና እኔም ትንሽ ሀሳቤን ስል ቆይ አለ። እከሌነህ ምናምን ባለቤቱ ነው ልጅየው። የአባቱን ቦታ ተክቶ እየሰራ ነበር። እከሌነህ አዎ ምናምን በቃ እንደገና ተዋወቅን ምናምን ነገር። የሚገርመው ነገር እሁድ ማታ እኮ ምንዱባን ሲተረክ እዚህ የማታ ጭፈራ አለን እሁድ። ልክ ሰዓቱ ሲደርስ በኋላ ነው ያወቅኩት፣ እኔም ስለመከታተል። አንዳንድ እያለ ሰው ውልቅ ጭፈራ ውስጥ ያለው ሰው ይገርማል። ወጥቶ መኪናቸው ውስጥ አድምጠው ልክ ሲያልቅ ተመልሶ ይመለሳሉ ብሎ ነገረኝ። ግን ከተማ ሁሉ ጭር የሚልበት ጊዜ ነበረ አሉኝ። ምንዱባን ሲተረክ ምሽቱ ላይ አይደለ? ይሆናል። በጣም መሳጭ ትረካ ነበረ አይደለ? በተለይ ጽሁፉ የሚገርም ነው። አንተ ምንዱባን ስትተርክ በዛው ጊዜ ትረካውን ይከታተል የነበረ ከዛ ትረካ ጋር ደግሞ የህይወት ቁርኝቱ የሚገርም አንድ ወታደር ነበር አሉኝ። እና ትውስታው ካለ ታሪኩን ንገረን እባክህ። የሚገርም አንድ መጽሐፍ አነባበብና የቴሌቪዥንና የሬዲዮ ድምፅ አነባበብ የሚል መጽሐፍ እንትን ብዬ ነበር። የአንተ የጻፍክ ያዘጋጀው? እስኪ ትንሽ አስተዋጽኦ ላድርግ ብዬ። በጣም ትልቅ አስተዋጽኦ ነው በጣም። እና እሱን ምስል ምክንያት በማድረግ የኢትዮጵያ ቴሌቪዥን አሪቦ ፕሮግራም እንግዳ አድርጎ ጋበዘኝ። እና ጥያቄዎች ከጠየቀኝ በኋላ ለአድማጭ አስተያየትና ጥያቄ ይጋብዛል። ሲጋብዝ አንድ ሰው ምንዱባንን በተለይ እኔ ሲጀመር አዲስ አበባ ነበርኩ ወታደር። ምንዱባን ትረካው ሲጀምር ወታደር ነኝ
እና ስከታተል ነበረ። በመሃል ጦርነቱ ተነሳ የባድመ። እሺ እዛ ጦርነቱ ውስጥ ውጊያ ውስጥ ሁሉ ሆኜ ሳዳምጥ ነበረ። አሃ እንደዛ እየተከታተልኩ እያለ በመሃል ቆሰልኩ። በስማ ጦርነቱ ላይ እያለ ቆሰልኩ። ሆስፒታል ስገባ እከታተል ነበረ። በስማ ድኜ ቤቴ ገብቼ መጨረሻ እስከሚያልቅ ድረስ ተከታተልኩት ምናምን። በአንድ ትረካ ውስጥ የወጣው የወረደው የህይወት ጉዞ ይገርማል። በጣም ገረመኝ ራሴ። በጣም መቼም የመጽሐፍት ዓለም ላይ አንድ መጽሐፍ የትረካ እድል አገኘ ማለት በጣም ትልቅ እድል እንደሆነ ምንም ጥያቄ የለውም። ግን አንተ ለረጅም ጊዜ የመጽሐፍት ዓለም አዘጋጅ እንደመሆነ ይህን እድል ለመጠቀም ከደራሲዎች ጫና አልነበረብም? የኔ መጽሐፍ ይተረክልኝ የሚል ጫናው የሌለው ፍላጎቱ ሊኖራቸው ይችል ይሆናል። ግን ለእኔ በሚታወቅ መልኩ አይደለም። በግልጽ አመጡት። ምክንያቱም የምንገናኘው በጓደኝነት ሲሆን በስራ ጉዳይ አይደለም። እና የመጀመሪያውኑ ግንኙነቱ ይወስነዋል። ጓደኝነት ይሁን ስራ ይሁን እና በጓደኝነት መልክ ስለምንገናኝ ይሄን ነገር እንጃ እኔ አፋውቶ ጠየቀኝ ሰው የለም። በእውነት ይሉኝታ ነበር እባክህ ያኔ። አሁን ቢሆን እንደዛ የሚሆን አይመስለኝም። ኧረ እባክህ እውነት አሁን ቢሆን እንደዛ የሚሆን አይመስለኝም። እንዴ ምንድን ነው አብረን ሻይ እየጠጣን እንዴት ነው የኔን መጽሐፍ የማይተርከው ሚል ይኖራል በደንብ። ጥሩ አይደለም። ያቀያይማል። አንድ ያቀያይማል። ሁለተኛ እኔ ብቻ አይደለም ወሳኝ፣ ከኔ በላይ እስከ ምክትል ዋና ስራ አስኪያጅ ድረስ እስከ መምሪያ ኃላፊ በፊት ድረስ ደርሶ ነው የሚወሰነው። ግን ዞሮ ሲወሰን አንተ ለምሳሌ አንተ መርጠው ውድቅ የተደረገ መጽሐፍ ኖሮ ያውቃል? የለም አይደለ? አንደኛ እኔ ብቻ አይደለሁም፣ እንደ ኮሚቴው ሰው ነው እናነባዋለን። ጥቆማው ደግሞ የሚመጣው ከአድማጩ ህብረተሰብ ነው አንዱኛው ዋናው። ሁለተኛ ከዛ ከመስሪያ ቤቱ አካባቢ ከዜና ክፍል፣ ከትምህርታዊ ፕሮግራም ክፍል፣ ከሌሎችም የስራ አባላት ጥቆማ ሊመጣል ይችላል። እንደገና ራሳችን ካነበብ ነው እንደዚሁ የመጣ ነው። ተያያዥነት ያለው ነው ጥቆማው እንጂ ከአንድ ሰው ተወስኖ የሚመጣ ነገር አይደለም። ግን መጽሐፍቶቹ ለመጽሐፍት ዓለም ለትረካ እንዲመረጡ መስፈርቶቹ ምን ነበሩ? ዋናው መስፈርት ይዘቱ ነው፣ መልእክቱ ነው። ለህብረተሰቡ ምን አይነት መልእክት ያስተላልፋል በዋናነት የሚታየው እሱ ነው። ከዛ በኋላ የቴክኒክ አጻጻፍ ቴክኒክ በጣም ውስብስብ የሆኑት ሳይሆን ዋና ዋናቸው ገጸ ባህሪ ያሳሳሉ፣ ግጭቱ፣ የሴራው እነሱን የሆኑ ጉዳዮች ይነሳሉ። ለትረካ ፍሰት እንዲመቹ ቋንቋው ቀላል ግልጽ ነው ወይ የሚል ከሬዲዮ አንጻር ይታያል። የሚገርመ እኔ ብዙዎች በብዙ መጽሐፍ ላይ ያስታውሱ ይችላሉ። አንዳንዶች በብርቅርቅታ አሁን እንኳን አንተን ላናግር እየተዘጋጀው አንዳንዶች በምንዱባን በማያነሱ መጽሐፍ የለም። ለእኔ ደግሞ ሰንሰለት በቃ ጋሽ ደጀኔ ሲባል በእውነት ነው የምልህ ትዕይንቶቹ በሙሉ ትዝ ይሉኛል። ልክ የአንተ ስም ሲጠራ ሰንሰለት ነው የሚመጣብኝ። ምናልባት በዛ ምዕራፍ ህይወቴ ውስጥ በጣም በትኩረት የሰማሁት መጽሐፍም ስለሆነ ሊሆን ይችላል። በተለይ አንድ ትዕይንት አለ ሁሌ የማስታውሰው። የትራፊክ ኬላ መብራት ላይ ተይዞ ከዛ መኪናው ከጀርባ ሲፈተሽ አስክሬን የሚገኝበት ትዕይንት አለ። በቅርብ ጊዜ መስማት እድሉን እንግዲህ ባላገኝም የዛ ጊዜ ትረካ ግን በተለይ ይሄ ሲን በምሰማበት ጊዜ የነበረው ከአይምሮ የሚጠፋ አይደለም። አንተ የተለየ ቦታ የምትሰጠው መጽሐፍ አለ? ለእኔ ጋሽ ደጀኔ ሰንሰለት ነው ትረካውን እጅግ የማረሰው ብያለሁ። ብዙ መጽሐፍ ተርካል መርጣል። አንተ የተለየ ቦታ የምትሰጠው? አንድም ያው በምርጫ ውስጥ ስላለው መርጫቸው ነው የማነባቸው። እሱ ግድ ነው። አንደኛው እሱ ነው። ሰዎች ናቸው የሚነግሩ። ልክ እንዳንተ ይሄ መጽሐፍ እንደዚህ ወድጄዋለሁ ብሎ አስተያየት የሚሰጥ ብዙ ሰው አለ። አሁን በጣም ቁጥሩ እየበዛ የመጣው ምንዱባን አደለ? ሁሉም ሰው በቃ ብዙ ሰው ምንዱባን እያለ ትለኛል። ተሰማ ለምሳሌ ዣን ቫልዣ የሚሉ ሰዎች እንዳሉ ታውቃለህ? ፊት ለፊት የለኝ
ለራሱ ይለዋል። ለራሴ በጣም ይልኛል። ይገርማል። መጽሐፍቶች ከተተረኩ በኋላ በኢትዮጵያ ሬዲዮ የመጽሐፍት ዓለም ታሪክ ውስጥ አንደኛው እስከኋላ የዘለቀው ነገር በአድማጮችና በደራሲያን እንዲሁም በሀያሲያን መካከል የሚደረግ ውይይትን ማስጀመሩ ነው እና እንደሰማሁት ከሆነ ይህንን መጽሐፍት ሲተረኩና ትረካቸው ካለቀ በኋላ ይህንን የውይይት ጉዳይ ያስጀመረው ጋሽ ደጀኔ ነው አሉኝ። እንግዲህ ምናልባት ፍቅር እስከ መቃብር ላይ ከኔ በፊት ነው የተጀመረው ብያለሁ። መጀመሪያው ክፍል በዚያን ጊዜ ይኑር አይኑር አላየው፣ ምናልባት የምጠራጥረው። ከዛ በፊት ግን እኔ ያለ አልመሰለኝም። እንደዚህ ሌሎቹ መጽሐፍት ላይ አልተደረገም። ግን ልክ እኔ እንዳያስኩት እኔ እንጃ ይኑር እንግዲህ በእርግጠኛ አይደለሁም ስላላየው። ግን እኔ እንትን ካልኩ በኋላ አድማጮች የራሳቸውን አስተያየት እንዲሰጡ ልክ የነበረው እንዳልነበር እንደጀመረ ሲጨርስ አስተያየት እንዲሰጡ ኦፒኒየን ማለት የአድማጮች አስተያየት የአድማጭ እሱም ደግሞ በስልክ ይደውሉልናል፣ ይቀርጻል። እንደገና ደግሞ በደብዳቤ ብዙ ደብዳቤ ይመጣል። በአካል ቢሮ ድረስ መጥተው ስቱዲዮ የሚቀርጹ አድማጮች ነበሩ ለአስተያየት ለመስጠት። ያንን በሳምንት ተከፋፍለን ለ2 ለ3 ጊዜ እንዴት አንዱ ክፍል እየተደገመ ሳይሆን የተለያዩ አይደለም፣ የተለያየ ብዙ አድማጭ ስለሆነ ምንድን ነው። አሁን ለምሳሌ በፕሮግራም አሰራር ላይ ቡክ ሪቪው የታወቀ ነው። ጨምቀህ ለአድማጭ ትንታኔ መስጠት ማለት ነው። ያ የተጨመቀው አድማጩ ላይሰማው ይችላል። ያነበቡ ሰዎች ናቸው ሪቪውን በደንብ የሚከታተሉት። ይሄ ግን ከመጽሐፍት ዓለም ከመጀመሪያው እስከ መጨረሻው ድረስ ሙሉን ታሪክ አድማጭ ለመስማት እድል አለው እና ለዚህ ነው ብዙ ሕዝብ በቃ ለአስተያየት ከመስጠት ወደኋላ አይልም እና እሱን በሱ ላይ አያቆምም። ከአስተያየት በኋላ ይቀጥላል። እዚህ ኦፒኒየን ነው የቀረበው፣ አስተያየት ነው። እዚህ ደግሞ ሙያዊ አስተያየት እንደ ክሪቲክስ በሆነ በተለይ ከአዲስ አበባ ዩኒቨርሲቲ የመምህራንና አስተማሪዎች ተማሪዎች በደንብ ነው የሚሳተፉበት። በተለይም አይኤልኤስ ሙሉ በሙሉ ተሳታፊ ነበር ማለት ይችላል። ተማሪውም መምህራኑ። ይገርማል በጣም። እሱ ከጨረስን በኋላ ወደ 3ኛ ደራሲውን ትርጉም ከሆነ ተርጓሚውን፣ ወጥ ድርሰት ከሆነ ደራሲውን እናነጋግራለን። የተነሱ ሀሳቦች በተለይም በኦፒኒየን ላይ በአስተያየት በተሰጠው በአድማጮች በተሰጠው አስተያየት ላይ አንዳንድ ለደራሲው የሚሰነዘሩ ጥያቄዎች ሊኖሩ ይችላሉ፣ ሀሳቦች ሊኖሩ ይችላሉ። እሱን ትይዛለህ። በዚህ ደግሞ በሙያ ቀመስ ወይም ባለሙያዎች የሚነሳውን ሀሳብ ትይዝና የህይወት ታሪኩንም ጨምረ ደራሲውን ታቀርባለህ። ይገርማል። በዛ መልክ በጣም ጥሩ ባህል ነው። በጣም በመጽሐፍት ዓለም አዘጋጅነት ብቻ ሳይሆን በበርካታ ቅድም እንዳነሳናቸው የኪነ ጥበባት ምሽት፣ የእሑድ ጠዋት መዝናኛ እንዲሁም በጣም በርካታ የኪነ ጥበብም ያልሆኑ ነገሮች ውስጥ ተሳትፈሃል። በስራም ቆይታል ኢትዮጵያ ሬዲዮ ውስጥ እና አንደኛው የማይረሳው በአንተ ጉዞ ውስጥ በ1977 በተከሰተው ድርቅ ጊዜ ቦታው ድረስ ሄደው ከጎበኙት ጋዜጠኞች መካከል አንዱ አንተ እንደነበርክ ሰማው እና በኢትዮጵያ ታሪክ ውስጥ የማይረሳ ከሚባሉና መጥፎ ጠባሳ ጥለው ካለፉ የቅርብ ጊዜ ታሪኮቻችን አንዱ ነው። ግን በቅርብ ያንን ነገር በመጽሐፍትም ሆነ በብዙ መልኩ የሚናገሩ ሰዎች ቢኖሩም በቅርብ ያንን ነገር ያዩ ሰዎች ብዙ ናቸው ብዬ አላምንም። እኔ ገጥሞኝም አያውቅም እና የመጀመሪያው ሰው ነው ለእኔ ቦታው ላይ የተገኙ ሰዎች። ትውስታዎች ምን ነበሩ?